40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በደቡብ አፍሪካ አንድ ኢትዮጵያዊ በጥይት ተደብድቦ መገደሉ ተሰማ። ኢትዮጵያን በፕሬዝዳንትነት የመሩት ፕሬዝዳንት መንግስቱ ኃይለማርያም ከሀገር ከወጡ ዛሬ ግንቦት 13 34 ዓመት ሆናቸው። ሱዳን ከኢትዮጵያ ያለባትን $1,000,000 ብድርን መክፈያ ጊዜ እንዲራዘምላት መጠየቋ ተሰምቷል። ብሔራዊ ባንክ ሸቀጦችን ከውጭ ለማስገባት የሚከፈለው የቅድመ ክፍያ መጠን ወደ $50,000 ከፍ እንዲል አደረገ። አሜሪካ ጎልደን ዶም የተሰኘ የሚሳኤል መቃወሚያ ዲዛይን ይፋ አድርጋለች። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። በደቡብ አፍሪካ አንድ ኢትዮጵያዊ በጥይት ተደብድቦ መገደሉ ተሰምቷል። ኢትዮጵያዊው ስደተኛ በምስራቃዊ ማሜሎዲ በሚገኘው ቲሽዋኒ ከተማ በጠራራ ፀሐይ በጥይት ተገድሏል ሲል የሀገሪቱ ፖሊስ ይፋ አድርጓል። ኢትዮጵያዊ ስደተኛ የ45 ዓመት ዕድሜ የነበረው ነው የተባለ ሲሆን ሱቅ ከፍቶ ሲሰራ እንደቆየም ተመላክቷል። ግድያውን በተመለከተ ምርመራ እየተደረገበት መሆኑን የሀገሪቱ ፖሊስ አስታውቋል። የአካባቢው የፖሊስ ቃል አቀባይ ግድያው ከመፈጸሙ ቀደም ብሎ ሟችና ተጠርጣሪው ገዳይ በሟች ሱቅ በር ላይ ሲጨቃጨቁ እንደነበር ገልጿል። ከጭቅጭቁ በኋላም ሟች ወደ መኪና ውስጥ በገባበት ቅጽበት በጥይት ተተኩሶ እንደተገደለ የዓይን እማኞችን ጠቅሶ ፖሊስ ይፋ አድርጓል። ተጠርጣሪው ድርጊቱን ከፈጸመ በኋላ ከአካባቢው መሰወሩን ገልጾም ፍለጋ እየተደረገበት እንደሆነም ገልጿል። ሟች በሚያሽከረክረው ቶዮታ ኮሮላ መኪና ውስጥ እንዳለ ነበር በጥይት የተመታው። ከጥቃቱ በኋላም ሕይወቱን ለማትረፍ ወደ ሆስፒታል በተወሰደበት አጋጣሚ ሕይወቱ እንዳለፈ ነው የታወቀው። ኢትዮጵያን ለ17 ዓመታት ያስተዳደሩት ኮሎኔል መንግስቱ ኃይለማርያም ሀገር ጥለው ከወጡ ዛሬ ግንቦት 13 34 ዓመት ሆኗቸዋል። ዕለቱም ማክሰኞ ነበር። ከቀኑ 6 ሰዓት የኢትዮጵያ ሬዲዮ የዜና አወጃ በሀገሪቱ የነበረውን ደም ማፍሰስ ለማስቆም ሲባል ፕሬዝዳንት መንግስቱ ከሀገር እንዲወጡ መደረጉን ይፋ ካደረገ ዛሬ ግንቦት 13 34 ዓመታትን አስቆጥሯል። በማግስቱ ለማንም ሳያሳውቁ ሸሽተው መሄዳቸውን የመንግስት ምክር ቤት ይፋ አደረገ። ምክትል ፕሬዝዳንት የነበሩት ሌፍተናል ጀነራል ተስፋዬ ገብረ ኪዳንም የሀገሪቱ ፕሬዝዳንት ሆነው የተሰየሙት በዛሬው ዕለት ነበር። ሌተናል ኮሎኔል መንግስቱ ኃይለማርያም የተቀሰቀሰውን የካቲት 66 ህዝባዊ አመፅ በአዝጋሚ መፈንቅለ መንግስት እጁ ያደረገው ወታደራዊ ጁንታ ሊቀመንበርም ነበሩ። የኢሰፓ ዋና ጸሐፊ፣ የሚኒስትሮች ምክር ቤት ሰብሳቢ፣ የጦር ኃይሎች ጠቅላይ አዛዥ፣ የኢሂድሪ ፕሬዝዳንት በሚል በተደራረቡ ስልጣኖች ራሳቸውን ሾመውም ቆይቷል። ከ34 ዓመታት በፊት ግንቦት 13 1983 ዓ.ም ኮሎኔል መንግስቱ ማለዳ ወደ ብላቴን የጦር ማሰልጠኛ እየሰለጠኑ የነበሩ የወቅቱ ወደው ዘማች የዩኒቨርሲቲ ተማሪዎችን ለመጎብኘት በሚል የተነሱት ፕሬዝዳንቱ የተሳፈሩበትን አውሮፕላን አቅጣጫ እንዲቀይር አድርገው ጉዞ ወደ ኬንያ አደረጉ። ከዚያም ወደ ሮበርት ሙጋቤ ሀገር ዚምባብዌ ሐራሬ ገቡ። ይኸው በዚምባብዌ መኖር ከጀመሩ ዛሬ 34 ዓመት ሆኗቸዋል። ሱዳን ከኢትዮጵያ ያለባትን $1,000,000 ብድር መክፈያ ጊዜም እንዲራዘምላት መጠየቋ ተሰምቷል። ሱዳን ያለባትን የኤሌክትሪክ ዕዳ ክፍያ ለመክፈል የ1 ዓመት ከ6 ወር ጊዜ እንዲሰጣት ለኢትዮጵያ ጥያቄ አቅርባለች ነው የተባለው። በሱዳን ባለው የእርስ በርስ ጦርነት ምክንያት ሱዳን ከኢትዮጵያ የገዛችውን የኤሌክትሪክ ኃይል ዕዳ አለመክፈሏን ተከትሎ የዕዳ መክፈያ ተጨማሪ የ1 ዓመት ከ6 ወር ጊዜ እንዲሰጣት ጥያቄ ማቅረቧን ነው የኢትዮጵያ ኤሌክትሪክ ኃይል የገለጸው። በሱዳን አሁን ላይ አንጻራዊ ሰላም በመኖሩ ያለባትን ዕዳ ለመክፈል የልዑካን ቡድኗን ወደ ኢትዮጵያ መላኳን የኢትዮጵያ ኤሌክትሪክ ኃይል ይፋ አድርጓል። በዚህም ሱዳን ዕዳዋን ለመክፈል የ1 ዓመት ከ6 ወር ጊዜ እንዲሰጣት ጠይቃለች ነው የተባለው። በኢትዮጵያ በኩል ግን እስከ 9 ወር ባለው ጊዜ እንዲጠናቀቅ በሚል ምላሽ መሰጠቱም ተሰምቷል። ከዚህ በፊት የነበረባት የዕዳ መጠን $80 ሚሊዮን ነው የተባለ ሲሆን አሁን ግን ቁጥሩ ከዚህ ከፍ እንደሚል ነው የተመላከተው። በሱዳን እየተካሄደ ባለው የእርስ በርስ ጦርነት ምክንያት ኢትዮጵያ ወደ ሱዳን የምትልከው የኤሌክትሪክ ኃይል 80 በመቶ ቀንሷል። ከ2 ዓመታት በፊት ከሱዳን ጋር የተደረገው ስምምነት እስከ 100 ሜጋዋት የኤሌክትሪክ ኃይል ከኢትዮጵያ ለመግዛት ስምምነት ላይ ተደርሶ የነበረ ቢሆንም ነገር ግን በሀገሪቱ በሚካሄደው ጦርነት ምክንያት የኃይል መሰረተ ልማቶች ላይ ከፍተኛ ጉዳት በመድረሱ ሳቢያም አሁን ላይ መጠኑ በእጅጉ እንደቀነሰ ነው የታወቀው። በዚህ ምክንያት ኢትዮጵያ በአሁኑ ጊዜ ከ10 እስከ 20 ሜጋዋት ብቻ ነው
ወደ ሱዳን የኤሌክትሪክ ኃይል እየላከች ያለችው። ኢትዮጵያ ከሱዳን በተጨማሪ ወደ ጅቡቲ፣ ኬንያ የኤሌክትሪክ ኃይል በሽያጭ የምታቀርብ ሲሆን በመጪዎቹ ወራትም በኬንያ በኩል ወደ ታንዛኒያ የኤሌክትሪክ ኃይል ለመላክ ለመጀመር ዝግጅት እንዳለም ተመላክቷል። ብሔራዊ ባንክ ሸቀጦችን ከውጭ ለማስገባት የሚከፈለው የቅድመ ክፍያ መጠን ወደ $50,000 ከፍ እንዲል አደረገም። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያ ስርዓትን ለማሻሻል ያለመም አዲስ የለውጥ እርምጃዎችን ተግባራዊ ማድረግ ጀምሯል። ይህን ተከትሎ ከተወሰዱ እርምጃዎች መካከል ከውጭ ለማስገባት ሊከፈል የሚችለው የቅድመ ክፍያ መጠን ከ5,000 የአሜሪካን ዶላር ወደ $50,000 የአሜሪካን ዶላር ከፍ እንዲል ማድረጉን አስታውቋል። ባለፈው ሐምሌ 2016 ስራ ላይ የዋለው አዲስ የውጭ ምንዛሬ አስተዳደር ስርዓት በውጭ ምንዛሬ ገበያና በሀገሪቱ የውጭ ገበያ ሚዛን ላይ ከፍተኛ መሻሻል ማምጣቱን ባንኩ ገልጿል። የውጭ ምንዛሬ ገበያ ማሻሻያዎች በተመለከተ ብሔራዊ ባንክ ባወጣው መግለጫ ላይ ለግል ተጓዦች የሚፈቀደው የውጭ ምንዛሬ በጥሬ ገንዘብ ወደ 10,000 የአሜሪካን ዶላር ከፍ እንዲል አድርጓል። ለንግድ ስራ መንገደኞች ደግሞ 15,000 የአሜሪካን ዶላር ፈቅዷል። በተጨማሪም የውጭ ምንዛሬ የባንክ ሂሳብ ያላቸው ግለሰቦች ከሂሳባቸው በካርድ መጠቀም የሚችሉት የውጭ ምንዛሬ መጠን ከ10 በመቶ ወደ 20 በመቶ ከፍ እንዲል አድርጓል። በመጨረሻም አሜሪካ ጎልደን ዶም ስትል የሰየመችውና የወደፊቱ የሚሳኤል መቃወሚያ የተባለውን ዲዛይን ይፋ ማድረጓን ፕሬዝዳንት ዶናልድ ትራምፕ አስታወቁ። ፕሬዝዳንቱ አክለውም የስልጣን ዘመናቸው ከማብቃቱ በፊት አገልግሎት ላይ እንደሚውል ገልጸዋል። ዶናልድ ትራምፕ ሁለተኛውን የስልጣን ዘመናቸውን እንደጀምሩ ይህንን አሜሪካ ላይ የሚቃጣን የአየር ጥቃት ባላስቲክና ክሩዝ ሚሳይሎችን ጨምሮ የሚከላከል አዲስ የሚሳኤል መከላከያ ቀጣዩን ትውልድ ለመከላከል በሚል ተግባራዊ እንደሚያደርጉ ይፋ አድርገው ነበር። የሚሳኤል መቃወሚያውን ወደ ስራ ለማስገባት $25 ቢሊዮን ያስፈልጋል የተባለ ሲሆን በሚቀጥሉት 10 ዓመታት ተጨማሪ ወጪዎችን እንደሚጠይቅም ተነግሯል። የሀገሪቱ ባለስልጣናት አሜሪካ ያላት የሚሳኤል መከላከያዎች እየዘመኑና እየተራቀቁ የመጡ የጦር መሳሪያዎችን ለመመከት የሚሆኑ አይደሉም ሲሉ እያስጠነቀቁ ቆይተዋል። ፕሬዝዳንት ዶናልድ ትራምፕ ስልጣናቸውን በተረከቡ በሰባተኛው ቀናቸው የመከላከያ ሚኒስትራቸው የአየር ጥቃቶችን ለመከላከልና ለመመከት የሚያስችል ስርዓት ላይ እቅዳቸውን እንዲያቀርቡ ትዕዛዝ ሰጥተው ነበር። ትራምፕ ማክሰኞ ዕለት በጽህፈት ቤታቸው ኦቫል ኦፊስ ውስጥ ንግግር ሲያደርጉ የሚሳኤል የመከላከያ ስርዓቱ ከመሬት፣ ከባህር፣ ከህዋ ላይ የሚነሱ ጥቃቶችን መመከት የሚያስችል የቀጣይ ትውልድ ቴክኖሎጂዎችን ያቀፈ ነው ብለዋል። በተጨማሪም በህዋ ላይ የሚቀመጡ ጠቋሚዎችን ወይም ሴንሰሮችንና ማምከን የሚያስችሉ ቴክኖሎጂዎችን እንደሚያካትትም ገልጸዋል። ፕሬዝዳንቱ ካናዳ የስርዓቱ አካል ለመሆን ጥያቄ ማቅረቧንም ገልጸዋል። ትራምፕ በተጨማሪም ስርዓቱ ከሌላኛው የዓለም ክፍል እንዲሁም ከጠፈር የሚወነጨፉ ሚሳኤሎችን የማምከን አቅም ይኖረዋል ብለዋል። ስርዓቱ እስራኤል ከ2011 ጀምሮ አገሪቱ ሮኬቶችንና ሚሳኤሎችን ለማምከን እየተጠቀመችበት ያለውን አይረን ዶም በከፊል መነሻ የሚያደርግ ነው ተብሏል። ጎልደን ዶም ከአይረን ዶም በብዙ ጥፍ ይለያል የተባለ ሲሆን ከድምፅ ፍጥነት በላይ የሚምዘገዘጉ ሃይፐርሶኒክ ጦር መሳሪያዎችንና ፎብስ በመባል የሚታወቀውን ክፍልፋይ የምህዋር ቦምብ ፍንዳታ ስርዓት ጨምሮ የተለያዩ ስጋቶችን ለመመከት የተነደፈ እንደሆነም ተመላክቷል። ከዚህ በተጨማሪ የሚሳኤል አረርን ከጠፈር ሊልክ የሚችል አቅም እንደሚኖረውም ተገልጿል። ይህ አዋዜ ልዩ ላልሰማችሁ ነው። 40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት፣ ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።